በተለይ የማትወዳደሩ ሰዎች በጣም እድለኛ ናችሁ ብዬ እንዳስብ የሚያስፈራኝ የህዝቡ ነገር ነው። እስከ 6 ሰዓት 7 ሰዓት ከሌሊቱ የመረጠን ህዝብ ምን አድርገን ነው የምናገለግለው? ምን ብናረግ ነው ደህንነት የሚቀንሰው? ምን ብናደርግ ነው ከደሳሳ ጎጆ የምናወጣው? ይሄ ህዝብ ምንም ሳይደረግለት እኛ እንኳን የምንመረጥ ሰዎች የማናደርገውን 7-9 ሰዓት ቆሞ ለይት አልገባም ብሎ መርጦን ነገ በሙስና የምንሰርቀው ከሆነ ሞት ይሻላል። አደገኛው ነገር ይሄ ነው። የወጣችሁ በጣም እድለኞች ናችሁ። በእናንተ ጊዜ የነበረው ምርጫ እንደዚህ አልነበረም፣ ታውቃላችሁ። አሁን የሚመጣው ፓርላማ እናንተ ከነበራችሁ ጥረትና ትጋት 5-10 እጥፍ ማደግ አለበት። በእርግጥ ይሄ ፓርላማ ባለፉት 3 ዓመታት ያለፈበት መከራ ብዙ ነው። ይሄ ፓርላማ እንደ ኖርማል ፓርላማ የሚታይ አይደለም። ትልቅ ኃላፊነት የተሰማው ለብዙ ፖለቲከኞች አስተማሪ የሆነ ነገር ያየንበት ፓርላማ ነው። ይሄንን ፓርላማ ስትወጣ የምትከፍለው ታክስ ላይ መጨቃጨቅ፣ ቤት ላይ መጨቃጨቅ ተገቢ አይደለም። በነፃ ያገለገለ ነው። ክብር ይገባዋል። ተከብሮ መሄድ አለበት። ክብር የሚገባው ስብስብ ስለሆነ ብቻ ደግሞ አይደለም። ልምድ አለው። ቢያንስ ሌብነት ልምምዱ የቀነሰ ነው። ይሄንን እያንዳንዱ ቀበሌ፣ ወረዳ፣ ዞን፣ ክልል መጠቀም አለበት ለራሱ ሲል። ይሄ ፓርላማ እንደዚህ የሚመሰገን ከሆነ አሁን ይመጣው ደግሞ ሸክሙ በጣም ብዙ ነው። እኛ ሀገር ፓርላማ ደሞዝ አይከፈለውም። እኛ ሀገር ፓርላማ ጥቅም የለው። እዚህ ኬንያ፣ ኡጋንዳ ብንሄድ ፓርላማ የተለየ ነገር በነፃ ነው፣ በአገር ፍቅር ስሜት የሚሰራው። ነገር ግን ዘንድሮ የተመረጠን ሰዎች ከዛ በላይ ኃላፊነት ሰምቶን ካልሄድን የህዝቡ ሁኔታ በጣም አሳሳቢ ነው። ቢያንስ ባንሰርቀው፣ ቢያንስ ሰዓት ባንቆጥር፣ ቢያንስ እሱ መደብ ላይ የተኛ በሚያፈስ ቤት ውስጥ እየሆነ እኛ ከዛ ያለፈ ነገር ባንፈልግ እና ብናስተባብረው የኢትዮጵያ ህዝብ መምረጥ ብቻ ሳይሆን መስራትም ይችላል። ይሄው በችግኝ እኮ እያየን ካመነ ይሰራል። ቀርበን ተባብረን ሰርተን ኢትዮጵያን የሚያሻግር ነገር ማድረግ ይኖርብናል። እዚህ ያለው ምክር ቤት ባለው ልምድ ረጅም ጊዜ ያገለግላችሁ ሰዎች አላችሁ። በየደረጃ ያለውን መስተዳድር በማገዝ ብልጽግና እንዲረጋገጥ፣ የሰለጠነ ፖለቲካ ኢትዮጵያ ውስጥ እንዲደረግ፣ ሰዎች በነፃ መናገር ብቻ ሳይሆን ኃላፊነት የሚሰማቸው ማድረግ ከናንተም ከኛም ይጠበቃል ብዬ አስባለሁ። በእኛ በኩል ምርጫውን ካሸነፍን፣ ምርጫ ቦርድ አሸንፋችኋል ካለ ከዚህ ቀደም እንደነበረው አይነት መንግስት ኢትዮጵያ ደግማ እንድትፈጥር አንፈልግም።